ሽዊንግ ናቹራል ትሬድ ኦሚየኔ ዛሬ ደግሞ ማለት እንፈልገው ነገር ምንድነው ከፍቺ በኋላ just ይሄንን ፖይንት ለማድረግ ነው ወንዶች ሙቭ ኦን እንግዲህ ያው ወንድ ነው እንግዲህ ብዙ ጊዜ ቶሎ ሙቭ ኦን የሚያደርገው ሴትም ታረጋለች አንዳንዴ አይደለም ማለት አይደለም ግን እምናቀው ይሄንን ነው እምናቀው ስላችሁ just ወንድ ነው ብዙ ጊዜ ደሞም እንደዛም ነው እንጂ ሲሆንም ኖርማል አይደለ ወንድ ልጅ ቤቢ ተዘጋጅታ ሴት ልጅ ሴትን ለማድረግ ቀላል ስለሆነ ወንድ ልጅ ሙቭ ኦን ለማድረግ እኮ የሚቀለው ሴት ልጅ ለትዳር ዝግጁ ናት አይደለ እንደዛ ስል ሁሉም ሴት አይደለም ግን ለወንድ ልጅ ሴት ለማግኘት ቀላል ነው ሴት ልጅ ግን ከተፋታች በኋላ በቃ ለኔ ይሆነኛል ለምትለው ለልጆቼ አምናዋለው ምናምን ልጅ እንዲያሳድግልን አይደለምኛ መልሶ እኮ የሚገባው ወይ መልሶ ወንድ ሪሌሽንሺፕ ውስጥ የሚገባው ልጅ እንዲያሳድግልን አይደለም ሴቶች ራሳቸው ልጆቻቸውን ያሳድጋሉ አባትም ያሳድጋል ግን ሌላ ቤቢ ስትይዝ just ለህይወት በቃ አብረን you know just relationship ነው ስለዚህ አንድ ሰው ሙቭ ኦን ሲያደርግ ለልጆቻችሁ እናት የምትመች አሁንም ቢሆን አለ አይደለ ትናንትናም ብያዋለሁኝ ሙቭ ኦን ስታደርጉ ቤታችሁን ስነ ስርዓት ማሳዝ ግዴታ ነው ይሄ አሁን ከኤክስፒሪየንስ ነው ማወራው ከተለያየውን በኋላ በራሴ በሴትነቴ በልጆቼ በእናትነት ለልጆቼ አንድ ማድረግ የምችለው ነገር አለ አይደለ በቃ ሰው ስትይዝ አሁን ጥሩ የሆነ ሰው ለልጆች አሉን የገባት ሰው አለ አይደለ ስትመጣ እኛ ላይፍ ውስጥ ሁለት ልጆች አሉ ኦሬዲ እንዴት ነው ብሌንድን የምታደርገው ገብታ ማለት ነው አለ አይደለ እንዴት አድርጋ ነው That's enough Amharic for me. I'm talking about like other relationships, like people moving on, and I'm talking about that, like, you know, from experience, how, you know, we co-parent and get along and stuff. And now, what I know about you. And now, but like, move on ስታደርጉ በስነ ስርዓት ቤታችሁን አሁንም የልጆቼ እናት እሷን አክብሪያት በልጆቼ ሲነሳ እኔና እሷንን የምንመካከረው አሁን አዲስ መጥመጣ አይደለችም ስለኔ ልጆች ከሱ ጋር ተመካክራ ለልጆቼ የሚበጀውን ነገር የምታደርገው እኔና እሱ ተነጋግረን ነው አለ አይደለ ገና አዲስ ሪሌሽንሺፕ ስትጀምሩ እንደዛ አይነት መስመር ስታሲዙ እሷ አሁን የምትመጣው ራሱ የምትሰማው ወንዱን ነው በቃ አው እሷን ማክበር አለብኝ እናንተ ልጆቻችሁን ተነጋግራችሁ አሁንም የምታሳድጉት እናንተ ናችሁ አሁንም የምትመጣም ሴትም አሁን ልጆች አባት ምን እንደሚል ስሙ we're looking for a husband for Edomiye guys shoot your shot I've been telling them look I have someone in the house already okay I'm moved on too you guys are invited እውነቴን ነው አታገቢም እንደ ይለኛል እኮ የሚሆነው ሆ ተገላገለ they said I'm crazy wow okay አይደለ I'm crazy like this they were like he dodged a bullet ሌላ ጥበሽ ኤዶሚዬ ገና ኮሌጅ ነሽ ወይኔ ቆንጆ ልጅ ነሽ ብቻ I agree. They always say, "Oh my gosh, is dealing with this?" እና እውነቴን ነው የምላችሁ ሙቭ ኦን የምታደርጉ ወንዶች የልጆቻችሁን እናት አስከብሩ ይሄንን አታደርጉ ማለት አይደለም just እኔ ፖይንት አውት ለማድረግ ነው ይሄ ሴት ልጅ የሚበጅ ነው ሴት ልጅ ልጅም ወልዳ ትዳሯን የሚይዛ ያንንም ፈርሶባት ከእንደገና አሁን ላይፍ ጀምራ ልጆቿን በስነ ስርዓት ይዛ እየኖረች ምን እያለች እያሳደገች እናንተ ሙቭ ኦን ስታደርጉ ደግሞ የማይረባ ሰው ትይዙና ከዛ የማይረባ ሰው ደግሞ ልብ ይሰማዋል ለምን እናንተ የምታረጉት ነገር ነው ጭንቅላታቸውን የሚያስተልቀው ስለዚህ እናንተ በቃ ቤት ውስጥ የምትሏቸው ነገር ያንጸባርቃል ያን ሰው ስታዩ እንደኔ እኮ ያለኝ ሰምቼሻለሁ ጫቅጫቃ ደግሞ አንቺ እንዴስ እኮ ያለውን ምናምን እና እናንተ በቃ ምንድን ባለው ፒሎት እዛ ትራንስሌተር ተርሳችሁ እሷ ይገርምሻል በ1796 እንዲህ ስታርግ ነበር ምናምን በቃ like
እንደዛ ወሬ እናንተ ያሳለፋችሁትን ነገር እዚህም ላይ መታችሁ ላይ ያወራችሁ ምናምን ያንን ሰው እንዲነሳሳ የምታደርጉ ከሆነ ከዛ መጥቶ ደግሞ ላይፍ የተናጋ የምትሉ ከሆነ ላይ ይበላሻል። ሴትም ልጅ ደግሞ አንድ ሰው ሙቭ ኦን ካደረገ በኋላ እናንተ ተለያይታችኋል አይደለ? አው መጀመሪያ ላይ አስቸጋሪ ነው። እንዲህ ከተለያያችሁ በኋላ አንድ ሰው ሙቭ ኦን ሲያደርግ እናንተ በቃ መመለስም ሐሳብ ባይኖራችሁ ታዝናላችሁ። ላይ እንዴ ለካ ይሄም አለ ብላችሁ አዲስ ፊሊንግ ደግሞ ይኖራል። ያ ሰው ሙቭ ኦን ሲያደርግ የምትናደዱት ነገር ይኖራል። ግን ከጊዜ በኋላ ደግሞ የምትለምዱት ነገር መሆን አለበት። በቃ ያ ሰው ሙቭ ኦን አድርጓል። ራሳችሁን አስከብሩ። አንድ ጊዜ ከተለያያችሁ በኋላ ሁሌ የምለው ነገር ከትዳር ላይ ወደ ውሽማነት እንትናችሁ ማረጋችሁ መዝቃት የለበትም። አንድ ሰው ሌላ ሴት ከያዘ በኋላ እንዴ ምናምን ልጆቹን መጥቶ ሊያመጣ ሲል ምናምን ነገር ድመጎሽም ምናምን እንዴ ዛሬ አምሮብሻል ይሄ ሊፕስቲክ ምን ነው ትዳር ላይ ያለን አልተለቀለቅሽም ምሳይ ምናምን በቃ አይደለ እንደዛ አብሮ የማይሆን ነገር ሲል እናንተም በቃ ዝግጁ ናችሁ። ኦኬ በቃ አሁን ያለችውን አልወዳትም በቃ እኔም ላበላሽባቸውም ይሆናል ባትመለሱ ራሱ ታበላሽታላችሁና ልጆች ካላችሁ ማሰብ ያለባችሁ ልጆቼ ይሄዳሉ አባታቸው ጋር ሲሄዱ እዛ አሁን ያለችው ሚስት እሷን እኔ በነገር ላናጋት አልፈልግም። ምክንያቱም ልጆቼ እዛ ሲሄዱ ሰላም እንዲኖራቸው ፈልጋለሁ። እዛ ሲሄዱ በቃ እኛ ከተለያየን በኋላ ለልጆቻችሁ ለልጄ አስባለሁ ለልጄ ሞታለሁ ልጄን የነካ ምን ምንል ከሆነ አሁንም ቢሆን አዲስ የመጣን ሰው በስነ ስርዓት ተያይዛችሁ ተከባብራችሁ በቃ ኮፓረንት አርጋችሁ ነው የምትኖሩት። ያንን እኛ ሴፍ ስፔስ ማድረግ አለብን ለልጆቻችን። በቃ ሲምፕሊ ያ ነው ለልጆቻችን ፖዚቲቭ የሆነ ኤነርጂ መፍጠር አለብን እንጂ እኔ እውነቴን ነው የምላችሁ ይሄንን ሼር ሳደርግ 90 ፓውንድ ነበር የገባሁት ከፍቺ በኋላ ላይክ ልጆቼ ሌላ ሴት ጋር ሲሄዱ ወይኔ እንጀራ እናት ምናምን እንደዛ አይነት ሐሳብ እንዲሙቭ ኦን ሳስበው ራሱ ላይ ከሚደብረኝ ነገር አለ አይደለ ላይክ አለማወቅ ነው። ያኔ ግን በጣም ነበር ምግብ ማቆም በቃ ለልጆች መጨነቅ ትንንሽ ስለሆኑ ማለት ነው። ስለዚህ ያ ምንድነው እንትን ያለኝ ከሱ ጋር ወሬ እንዲኖራችሁ በቃ ሪሌሽንሺፕ ስትሆን ለልጆች ጥሩ የሚሆን እሱ እኮ ለልጆቹ ጥሩ ሰው እኮ ነው ያ ሰው እኮ። እኔ ግን ናቹራሊ የሚሰማኝ የነበረው ለልጆቼ ስለሆነ በቃ ሄደው እኔ ጧት እስኪደውሉልኝ እስካናገራቸው እንቅልፍ አልተኛም ሐሳብ ውስጥ ነኝ። በቃ የምትጨናነቁት ነገር አለ። ግን ወንዶች ያንን ለኛ እምነት በቃ እኔ ልጆቹን የማይሆን ነገር ላይ አልጠላቸውም አዳካች አላረለ ህይወታቸውን አስፈሪ ነገር ላይ አላደርጋቸውም። አብሮኝ የሚሆነውን ሰው ታማኝ ሰው ነው ማደርገው ምን ብሎ እኛን እንድናምን ማድረግ አለበት አይደለ? እኛንም እንዲረዳን ማለት ነው። እና ይሁን በቃ ሐሳብ ውስጥ ገብቼ ማለት ነው። እና ቀላል እንደዛ ሐሳብ ውስጥ ለመግባት ግን ያ ሁሉ ነገር ሆኖ ሰው በቃ ሲሪየስ የሆነ ሪሌሽንሺፕ አንድ ሰው ሲጀምር የኛ ስራ መሆን ያለበት ምንድነው? አሁን ከመጣው ሰው ጋር ያም በቃ አሁን እኮ እኔ እንትን ማለት አንችልም። እሱ እንትናት እኔ አገባኝም እኔ እና እሱ ብቻ ነን። ለኔ ያ አይሰራም። እኔ ስለ ራሴ ነው አሁን ማወራው እናንተ እንዲያርጉ ሳይሆን እኔ አሁን አዲስ የመጣው ሰው አሁን የልጆች አባት አሁን እያወራኝ ነበር አይደል? እዚህ ላይ ፌክነት አይደለም ኮምፓረንት እዚህ ላይ እያወራን መቶ ቴክስ በስነ ስርዓት አውርተን ምን ላይ ምናምን ነን ቭሎግ ላይ ምን ላይ አሳያቸዋለሁ ምን እላለሁኝ ያለንን አሁን ሪሌሽንሺፕ ማለት ነው። እና እንዳልኩትኝ ሴፍ ስፔስ ነው እኔ መፍጠር የምፈልገው። ደስ የሚለኝ ነገር በቃ ሰክሰስፉል ሆኛለሁ እንደዛ ለማድረግ አለ አይደለ? በቃ ያ ሰው ሙቭ ኦን አድርጓል። አብሬ መመለስ አልፈልግም። ላይክ ፍቅር የለም ምን የለም። እናንተ በቃ አሁን የአንድ ሪሌሽንሺፕ የእናንተ ሲወርድ ደግሞ የእናትና አባት ሪሌሽንሺፕ አለ። ያንን ደግሞ ሪሌሽንሺፕ መስራት አለባችሁ። በቃ የሚፈርስ ነገር አይደለም። ትዳር ላይ ሆኜ ልጆቼን አላሳደግኩም ብዬ ይሄን ደግሞ አነፍጋቸውም አንድ ላይ ሆነን ደግሞ የማሳደግን ማለት ነው። ስለዚህ ወጣም ወረደም ለልጆቻችሁ አባትም ሆነ እናት ፖዚቲቭ የሆነ ስፔስ ፍጠሩላቸው። በቃ አለ አይደለ? የሆነ እሷ ጨቅጫቃ ናት እሷ እንደዚህ ናት ምናምን ስንት አመት ሙሉ ዛር ሪሌሽንሺፕ ውስጥ ዘግጣችሁ አሁን ስትለያዩ
I don't know. It's quiet. He better not be. Let's see. Shockingly, he's not. Muslim better. The moment I saw the room dark, I was like, okay. But anyways, and now, እውነቴን ነው የምላችሁ እዛ ላይ መስራት አሪፍ ነው. Yeah, you have to work on that. ማና ከጀርባ ያለችው ስማንተን ቤቢ ነው. ዛሬ ከአዲሱ ቤቢ ጋር የመጣሁት ጓደኛዬ ነው. እናንተ ፌክ ኢት አንቲል ዩ ሜክ ኢት ስላችሁ እኮ አልገባችሁም. ዝም ብላችሁ በሌላ በቁሳቁስ ብቻ ሳይሆን እንደዚህም ኦኔ ቤቢ የለኝም ብቸኛ ነኝ ምናምን አንዱን እንደዚህ እዚህ ጋር ይኸው እዚህ ጋር አስቆማችሁ ምናምን እንደዚህ ቁጭ አድርጋ አሁን እኔ አመት ባለ ዛሬ ሳካ ከልጆቼ ጋር ቁጭ ብለን በላን ምን አለን እንደዚህ ማለት ልጅ ደግሞ ለምን እንደሆነ አላውቅም ከኔ ፊት ነበር ብትወራ ነበር. ኤኒዌይስ ግን እሱን በላን ምን አለን አሁን ግን ይኸው ቡና አለ ቡና ቁርስ አድርጌለታለሁ እዛ ጋር ፓፕኮርን ምናምን ጉና ቤቢ ማለት ነው. ጉና ይትበሉት ሄዳችሁ ደግሞ ተከተሉት አላችሁ እንዳትከተሉት. ብሎኪንግ ሲዝን ተጀምሯል. ብሎክ አረኳት አይጠፋም ግን እንትን እንደ ተጻፈው ራሱ አይጠፋም ብሎክ ስታረጓቸው ሰዎችን እንዳትቀኑ ሸፍኛው ነበር እኮ እኔ እያያችሁ ተቸግራችኋል እንዴ ላሳርገው እንጂ እንትን ላይ ዩቲዩብ ላይ መለጥፈው እኮ ነው. ሽዊ እንደናችሁ ሽዊ ይሄው እንግዲህና ይሄንን ነው ማለት የምፈልገው ትዳር ላይ አንድ ይሄንንም ዛሬ እንድንነጋገርበት የፈለኩትኝ ከፍቺ በኋላ እየተደባደቡ እና ይቅርታ አድርጉልኝ ድመቶቹም ውሾቹም እንዲህ እየረበሹኝ ነው ቪዲዮ የምሰራው ግን በቃ ከፍቺ በኋላ ይሄንን ነው ማውራት የፈለኩት ነገር አለ አይደለ አሁንም ቢሆን ትዳር ያላችሁ ሪሌሽንሺፕ ሲፈርስ የእናትነት እና የአባትነትን መወጣት አሪፍ ነው. ደግሞ አዲስ ሪሌሽንሺፕ ስትጀምሩ ድሮ የነበራችሁ ሪሌሽንሺፕ ልክ እንዳልነበረ ደግሞ እኔ ሴቶች ራሱ አዲስ ቤቢ የምትይዙ እንዴት አድርገው ነው ልጆችን እና ትሪት የሚያደርገው ብላችሁ ማየት አለባችሁ. ልክ እንዳገኛችሁት ነው የምታጡት. እንደዛ የሚባል ታሪክ አለ እዚህ አለ አይደለ እንዴት ነው ትሪት የሚያረጋት እንዲሚያንስቲ ምን ይያረጋ ነው ምናምን እናንተ ግን ይሄስ እንደዛ እንትን ይሆነን እንዴት ምናምን የምትሉ ከሆነ ሬድ ፍላጉን እናንተ በቃ እዛ ደብቃችሁታል. ምክንያቱም ሰርስቲናችሁ ማለት ነው በቃ እንደው የባል አምላክ ስትሉ ነበር ማለት ነው. እውነቴን ነው የምላችሁ መጥፎ አድርጎ ሚስቱን የድሮ ሚስቱን ትሪት የሚያደርግ የልጆቹን እናት ላይ ክፉ የሚሆን ሰው ለጥቂት ጊዜ ነው ለእናንተ ጥሩ የሚሆነው. አንድ ሰው ሌላ ሰው ላይ መጥፎ የሆነ ጥሩ ሰው ነው ይባላል አይደል ላይክ እሱ እኮ ላይክ መጥፎ የሚሆን ከሆነ ልጆቹ እናት ላይ ተጠንቀቁ. እሱንም ማለት እፈልጋለሁ. ይሄ ደግሞ ፍቺ ሁሉ ኔጌቲቭ ነው ማለት አይደለም. በጣም ብዙ አሪፍ እናቶች አባቶች በቃ ልጆችን መሬት አይንካያሉ ከተፋቱ በኋላ እየተንገበገቡ የሚያሳድጉ በጣም ብዙ አለ. ለእናንተ እንደዚህ ቆመን ምናምን ነገር ጉጃ ምናምን እንላለን ምን እንላለን እውነቴን ነው የምላችሁ ቀላል አይደለም አይደለም so you know ድመቶች ሽመች ነው የምትላቸው it's peaceful that way
በጣም እሱን ለማድረግ ብዬ ነው እንደዛ ለንገራችሁ ብዬ ነው ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እንግዲህ ታዲያ እዚህ ዩቲዩብ ላይ በጣም ተበላሽታችኋል ይሄንንም እዛ ላይ አድርግላችኋለሁ ነገ ሰራለሁ ምናምን ብዬ ነበር አሁን እዚሁ ላይ ለፈለፍኩት ለጥፋለሁ በጣም እዚህ ላይ